ላይ ተናግሯል። ኢን ተንሱሩላህ የንሱርኩም ወዩተቢት አቅዳመኩም ኢንተሃ هذا وعد إن تنصروا الله الله سبحانه وتعالى بفلقوا من قرم متيروا لتك هنا إن تنصروا الله يعني إن تنصروا دين الله يا الله من قرم متكتلوك هنا ملكامون قرم متسروك هنا كما تهون قرم متركوك هنا ترون الله يعززون من قرم متيزوك هنا ينصركم الشنات يدرقاتها ويثبت أقدامكم ينانتنم إقر كرجتبت إن إنكساكس يارجعوال ويثبت ثبات ستأجوال إرجعتان ستأجوال أقدامكم إجروت شاتشو إنداي ولا أول لبوناتشو إنداي ولا أول إرجعتان ستأجوال إرجعتان ميسات أمن سنونو إن تنصروا الله انتهى إن يعلن بت تاج الرمبانا قبونه قدايو ليت تكانغن من شهور إلى نجار لازم دموش النهتوش بزوبال النجار دسيلة رات البلاهم مسكهم درس أصل بلان ينو لا ساكي يشوك هاللفت قدايو بيكفاني يشوكت كذي بحاله بزي قداي لا يمن نجار يمسلنيم اسكزاري عندم كان عندي سكوت يسوع يلا يمسلنيم سكوت حبت مكنياتي ይሄ ጉዳይ ነው ቁጣዬ ደግሞ ያንሳል እንጂ አይበዛም የተከሰተ ያለው ነገር ማለት ነው በስተመጨረሻ ልድገምላችሁ አላህን የምትፈሩ ከሆነ የምንፈራ ከሆነ ከዚህ ቪዲዮአችን ስንወጣ ቀጥታ ሄደን ፎሎው የምናደርጋቸውን ፎሎዊንግ የሚለው ውስጥ ገብተን ፎሎው የምናደርጋቸውን እነኚህ ክፋትን ማህበረሰብ ውስጥ የሚያስፋፉ ከፕል እያሉ የማይሆን ነገርን የሚያስተምሩ ሐራምን ማህበረሰብ ውስጥ እያሰራጩ ያሉ ሰዎችን አንፎሎው እናድርግ ብሎክ እናድርጋቸው ብሎክ አንፎሎ አይደለም ብሎክ እናድርጋቸው خلاص ይሄንን ቪዲዮ ተመለከታችሁ ሰዎች በአጠቃላይ አማና ብያችኋለሁ በአላህ ስም አማና ብያችኋለሁ እየገባችሁ አንፎሎ አድርጓቸው አንፎሎ ብሎክ አንፎሎ ብቻ አይደለም ብሎክ አድርጓቸው ምክንያቱም እኛ የምንፈልገው መልካም ነገር መስራትን ነው ልጆቼ መልካም ነገር እንዲሰሩልኝ ነው እኔ የምፈልገው ከልጄ ዲን እስላም እንዲነስር ነው የምፈልገው ልጄ በዲን ላይ እንዲታነጽልኝ ነው የምፈልገው በዲን ራሴ በዲን ታንጬ መልካሙን ነገር ይዤ ልጄ በዚያ ነገር እንዲያድግልኝ ነው የምፈልገው እነኚህ ሰዎች ግን ይሄም መጥፎ ነገር እየሰሩ ያሉ ሰዎች ግን ምን እያደረጉ ነው ያሉት ትውልዱን እያመከኑ ነው ያሉት ትውልዱን መልካም ነገር እንዳያስብ ጥሩ ነገር እንዳይሰራ ለተቀን ሴት እያለ እንዲውል ወንድ እያለች እንድትውል ያን ነገር ነው እየሰሩ ያ ነገር ደግሞ ቀጣዩን ትውልድ ይገላል ያጠፋል ቀጣዩን ትውልድ በቴክኖሎጂው ብትሉ በአካዳሚክ ትምህርቱ ብትሉ በእስላሚክ ትምህርቱ ብትሉ አላህ ከኛ የሚፈልገውንም ዓለም ከኛ የምትፈልገውንም አይሰጠን የነሱ አካሄድ ማህበረሰባችንን ማደንዘዝ ነው ያዙት ይሄም ማደንዘዙን ደግሞ ማቆም የምትችሉት እናንተ ናችሁ ፎሎ ያደረጋችሁ ያላችሁ ሰዎች ፎሎአችሁን አንሱ ብሎክ አድርጓቸው خلاص አላህ አይበልብኝና አላህ ይጠብቀኝና አንድ ቀን እንኳን ተሳስቼ የማይሆን ነገር መልቀቅ ከጀመርኩኝ መጀመሪያ ብሎክ የምታደርጉት እኔን ይሁን እዚያኔ ተግባባን መልካም ነገር ትቼ ይሄንን የማይሆን መንገድ ከያዝኩ አላህ ይጠብቀኝ ሁላችሁንም አላህ ይጠብቃችሁ አላህ ይጠብቀን ከያዝኩ መጀመሪያ ብሎክ የምታደርጉት እኔን ይሁን ወንድሞችና እህቶች غزة ላይ ያሉ ወንድሞቻችሁ መድረስ ትፈልጋላችሁ አላህ ፊት ስትቀርቡ አላህ ሆይ መደሰት እየፈለኩ መዝናናት እየፈለኩ በእነሱ ቪዲዮ ፈታ ማለት እየፈለኩ ላንተ ስል የሆነ ቀን ሙዓዝ የሚባል አንድ ልጅ እኛ ጋር መጥቶ ኡስታዝ አከለ የሚባል አንድ ሰው ሼህ አከለ የሚባል አንድ ሰው መጥቶ መከረን ያንን ምክሩን ሰምቼ ለአላህ ብዬ እነኚህን ሰዎች አንፎሎ ባደርግስ ብዬ አንፎሎ አደረኳቸው አንፎሎ ካደረኩ በኋላ ላንተ ብዬ ወደ እነሱ ፎሎ አልተመለስኩም እነኚህ ባለየ ሰዎች ራኳቸው ብላችሁ አላህ ፊት ምስክር ይሆንላችኋል ይህ ነገር باذنillah تعالى ምክንያቱም ይሄን ነገር ስትሰሩ ለሙዓዝን ፈርታችሁ አይደለም ለሙዓዝን ለማስደሰት አይደለም ለአላህ ብላችሁ ነው አላህን ፈርታችሁ ነው ከመጥፎ ነገር ለመራቅ ነው ለቀጣዩ ትውልድ አስባችሁ ነው ሪከርድ አድርጉት አሰራጩት እነኚህ ሰዎች አንፎሎ አድርጓቸው አንፎሎ አይደለም ብሎክ አድርጓቸው ለራሳችሁ ብቻ አይደለም የምታቁትንም ሰዎች በአጠቃላይ ብሎክ እንዲያደርጓቸው አነሳሱ ቀጣዩ ትውልድ መምከንም መማር የለበትም ቀጣዩ ትውልድ ሴት ሆና እንደ ወንድ ልጅ አክት የምታደርግን ሴት መከተል የለበትም ወንድ ሆኖ እንደ ሴት ልጅ አክት እያደረገ ሙቪ
እንሰራለን እያሉ እዚህ ላይ የወጡ ሪአክሽን እየሰሩ ነው የሚባለው መከተል የለባቸው። ቀጣዩን ትውልድ እኛ የምንፈልገው ትምህርቱ ላይ ጎበዝ፣ ቁርአኑ ላይ ጎበዝ፣ አካዳሚው ላይ አንደኛ፣ ዲኑ ላይ አንደኛ፣ መልካም ነገር የሚሰራ ወደ መልካም ነገር የሚጠራ መልካም ነገር ላይ የሚያበረታታ መጥፎ ነገር ሲያይ የሚከለክል መከልከል የሚችል ማህበረሰብ ነው የምንፈልገው። የወደቀውን ይሄን አሁን እየወደቀ ያለው ማህበረሰባችንን እናንተ ስደት ሀገር ላይ ነው ያላችሁት። ወዳችሁ ነው ስደት ሀገር ሄዳችሁት፣ ወዳችሁ አይደለም። ሀገራችን ብትበከል ነው ሀገራችሁን ጥላችሁ ሙስና ባይስፋፋ ኖሮ ማንም ሰው ሀገራችን ላይ ሰርቶ ማደግ ቢችል ኖሮ ማንም ሰው የሰራውን ነገር የላቡን የሚያገኝ ቢሆን ኖሮ ሀገራችሁን ጥላችሁ ባልወጣችሁ ነበር። ሀገራችንን ጥለን ባልወጣን ነበር፣ ባልተሰደድን ነበር ማለት ነው። ከሀገራችን የተሰደድነው እንደዚህ ያሉ የበከሉ ሰዎች እየፈጠሩልን ያሉት ትውልድ የተለያዩ እርከኖች ውስጥ እየገባ ሀገሪቷን ሲያስተዳድር ነው። ቀጣዩን ትውልድ ደግሞ አስቡት። ቀጣዩ ትውልድ ደግሞ የነኚህ አስተዳደግ ነው። በፊት እንኳን ተቆንጥጦ ያደገው እንዲህ እየበከለን ከሆነ ተቆንጥጦ አደገ የምንለው ማህበረሰብ እንዲህ በሙስና ካጨቀየን እነኚህ ሰዎች የሚያሳድጉት ልጅ ታዲያ ሀገራችንን የት ሊያደርሳት ነው? መንግስትስ ቢሆን በዚህ ነገር ላይ ለምን እርምጃ አይወስድም? ማህበረሰቡን ማምከል ላይ፣ ብልግናን ማስፋፋት ላይ፣ ማህበረሰቡን መጣል ላይ እየሰሩ ያሉ ሰዎችን መንግስት ስለምን ዝም ብሎ ይመለከታል? እሱ እንኳን ሌላ ጉዳይ ሊኖርበት ይችላል፣ ችግር የለብንም። የመንግስት የራሱ ጉዳይ ነው። እኛ ግን እንደ ሙስሊሙ ማህበረሰብ በዚህ ነገር ላይ ተነስተን ሐምላ ማድረግ አለብን። የሆነ ትልቅ እንቅስቃሴ መሆን አለበት። خلاص እነኚህን ሰዎችን ብሎክ የምናደርግበት እንቅስቃሴ፣ እነኚህን ሰዎችን ከማህበረሰቡ የምናገልበት፣ ከተማው ስናያቸው ደግሞ መጠየፍ እነሱን። ምክንያቱም ስንት ጊዜ ተጠሩ፣ እስቲ ስንት ጊዜ ተመከሩ፣ ስንት ጊዜ መሻይኾች መከሯቸው። እነሱ ስንቴ በውስጥ ተመክረው በውስጥ ተነግሯቸው፣ ስንት መሻይኾች ነግረዋቸው፣ ስንት መሻይኾች መክረዋቸው አልቻሉም። ምንድነው የሚሻለው ታዲያ? እነሱን መራቅ ነው። خلاص የነሱን በር መዝጋት፣ እውቅናቸውን እንዲጠሉ ማድረግ ነው። ይሄ ፖፑላሪቲ የሚባለውን ነገር ሹህራን አይደለም የሚሉት፣ ታዋቂ ነን ብለው አይደለም የሚንጠራሩት። እነሱ ታዋቂነታቸውን ራሳቸው እንዲጠሉ ማድረግ በዚያ ነገር خلاص ማህበረሰቡ ሲያገላቸው ሙሉ በሙሉ ከማህበረሰቡ እቅፍ ውጭ ሲሆኑና ሲዋረዱ